በአየር ላይ ከሞት ጋር ግብግብ። ሰቲት ሁመራ ውስጥ ሰፊ የሰሊጥ እርሻ የነበረው ሀምቶም የሚባል ግለሰብ ወደ እርሻ ስፍራው ትራክተር አስመጥቶ ተከዜ ወንዝ ለማሻገር በአቅራቢያው ድልድይ ስላልነበረ ይህንን ዕቃ የጫነ ትራክተር በጊዜያዊ ተንጠልጣይ ድልድይ ላይ ለማሻገር እንዲቻል ስፍራውን እንዲሰራለት ከአንድ ኢጣሊያዊ ስራ ተቋራጭ ጋር ውል ያደርጋሉ። የስራውን አይነትና የክፍያው መጠን ተዋውለው ከጨረሱ በኋላ ቅድሚያ ክፍያ ቀብድ መሆኑ ነው በመክፈል ቀሪውን ገንዘብ ስራውን ሲያጠናቅቅ ለመክፈል ተስማምተው ይዋዋላሉ። ኢጣሊያዊ ስራ ተቋራጭ ስራውን ጨርሻለሁ ብሎ በሚያስረክብበት ጊዜ ሰራሁት ያለውን ጊዜያዊ ተንጠልጣይ ድልድይ በውላቸው መሰረት እንኳንስ ዕቃ የጫነውን ትራክተር ሊያሻግር ይቅርና ትራክተሩን ብቻውን ማሻገር ወይም መሸከም አቅም ያልነበረው ሆኖ ይገኛል። ስለዚህ የገባውን ውል ግዴታ በሚገባው ባለመፈጸሙ አሰሪው አቶ ሃንስቶም ቀሪውን ክፍያ መክፈል እንደማይችሉ ይገልጻሉ። በውል ሰጪውና በውል ተቀባዩ መካከል ስለ ውል ግዴታ አፈጻጸምና ቀሪ ክፍያ ስለማጠናቀቅ ጉዳይ ስምምነት ላይ መድረስ ባለመቻላቸው ኢጣሊያዊ ስራ ተቋራጭ ቀሪ ገንዘቡን እንዲከፈለው በጎንደር ከፍተኛ ፍርድ ቤት ክስ ይመሰርታል። ጉዳዩ የቀረበለት የጎንደር ከፍተኛ ፍርድ ቤት በስራ ውል ግዴታ መሰረት የተፈለገውን የስራ አይነት ሳይጠናቀቅ ቀሪ ገንዘብ እንዲከፍል ውሳኔ ይሰጣል። ውል ሰጪው የሰቲት ሁመራ ገበሬ አቶ ሃንስቶም በውሳኔ ቅር በመሰኘታቸው ይግባኝ ለማለት የህግ ባለሙያ ስላስፈለጋቸው በጥብቅና ይግባኙን እንድከታተልላቸው እኔን ደረባቸው መሐመድ ገለቱ ይወክሉኛል። በወቅቱ የጎንደር ከፍተኛ ፍርድ ቤት የሰጠውን ውሳኔ ይግባኝ የሚታየው አስመራ ከተማ ውስጥ በሚያስችሉት ጠቅላይ ፍርድ ቤት ነበር። እኔም በተሰጠኝ የውልና ስልጣን መሰረት በውል ሰጪውና ውል ተቀባዩ መካከል የተፈጸሙ የውልና የስራውን አፈጻጸም ኪዳን ካጠና በኋላ የጎንደር ከፍተኛ ፍርድ ቤት የሰጠውን ውሳኔ ከፋይሉ ላይ አስገልብጬ ውሳኔውን ለማስለወጥ ለአስመራ ጠቅላይ ፍርድ ቤት ይግባኝን አቀረብኩኝ። ይግባኝ ያቀረብኩለት የአስመራው ጠቅላይ ፍርድ ቤት ባቀረብኩት የይግባኝ አቤቱታ መሰረት መዝገቡ ተመርምሮ በይግባኝ እንዲታይ በመወሰኑ ጉዳዩ እንዲታይ የመጀመሪያ ከሳሽ ለሆኑት ኢጣሊያዊ ስራ ተቋራጭ ለህዳር 30 ቀን 1965 ቀጠሮ እንዲቀርብ መጥሪያ ይሰጠዋል። አስመራ የተያዘልኝ የይግባኝ ቀጠሮ ቀን ህዳር 30 ቀን 1965 ቀኑ በመቃረቡ በዕለቱ ለመድረስ ህዳር 29 ቀን 1965 በኢትዮጵያ አየር መንገድ ቦይንግ 720 ትኬት አስቆርጬ ለመጓዝ ገና በማለዳው ጎህ ሳይቀድ ቦሌ በሚገኘው የኢትዮጵያ አየር መንገድ ሄድኩ። ለፍርድ ቤቱ ቀጠሮ የሚያስፈልገኝን የቅድመ ዝግጅት አጠናቅቄ ስለነበር ሰነዶቼን ከያዝኩበት አነስተኛ የእጅ ቦርሳ በስተቀር የያዝኩት ጓዝ አልነበረም። አየር መንገዱ ቅጥር ግቢ በተለያዩ አውሮፕላን ለመጓዝ በርካታ ኢትዮጵያውያንና የተለያዩ የውጭ ሀገር ዜጎች በየራሳቸው ጉዳይ ተጠምደው በግልና በቡድን እያወሩ የጉዟቸው ሰዓት መድረሱን ይጠባበቃሉ። አስፈላጊው የመንገደኞች ዕቃ ፍተሻ በሚደረግበት አካባቢ ከነበሩት ተጓዦች መንገደኞች መሃል ያየኋቸው ጥቂት ወጣቶች ወንዶችና ሴቶች ለጊዜው ምክንያቱ በውል በማላውቀው ሁኔታ ቀልቤን ስለሳቡት የትኩረት አቅጣጫዬ ወደ እነሱ ነበር። በተለይም ከመካከላችን የነበረችው አንዲት ቀላ ያለች መልከ መልካም ወጣት ምክንያቱ ባይገባኝም ወደ እኔ አተኩራ የምታይ ስለመሰለኝ አይን ለአይን ተጋጨን። ይህች የምታምር ደመግቡ የሆነች መልከ መልካም ወጣት ሲጋራ በላዩ ታጨሳለች። እንደገባኝ ከሆነ ይህች እሷን የመሰለች የምታምር ወጣት የተመልካች አይን ሳያስፈራት በላዩ ሲጋራ ማጨሷ ሳይሆን አይቀርም ትኩረቴን የሳበው። የፍተሻ ተግባር ተጠናቆ ተጓዥ መንገደኞች ማረፊያ ገብተው የአየር በረራ መጀመሩ በምንጠባበቅበት ስፍራ አረፍ እንዳልኩ ከዚያችኛው ሲጋራ ከምታቦነዋ ወጣት ጋር አይን ለአይን ተጋጨን። የአሁኑ ሁኔታ ግን ከቀደመው ለየት ይላል። ይህች ወጣት የነበረችበት አካባቢ የነበሩት ሌሎች ወጣቶች አብረዋት የሚጓዙ ጓደኞቿ ሳይሆኑ እንዳልቀሩ በሁኔታው መገመት አላቃተኝም። በአንጻሩ ከወጣቶቹ ፈንጠር ብለው ሌሎች ተመሳሳይ ዕድሜ አካባቢ የሚገኙ ወጣቶች ተጓዥ ቡድኖችም መኖራቸውን ማጤን ችያለሁ። በህብረት የሚጓዙ ሁለት ወጣት ቡድኖች መኖራቸው ይበልጥ ስሜቴን ስለሳበው ጉዞውን እስክንጀምር ድረስ በየተራ ስቃኛቸው ሁለቱም ቡድኖች ከመንገደኞች ሁሉ ለይተው በእይታቸው እንደሚከታተሉኝ መገንዘብ ችያለሁ። ወደ አስመራ ለመጓዝ ትኬት የቆረጥኩበት አውሮፕላን ቀጥታ በረራ የሚያደርገው ወደ ፓሪስ ስለነበረ ከእኛ ሀገር ልጆች ጋር ቁጥራቸው በርካታ የውጭ ሀገር ዜጎች ይገኙ ነበር። የዕለቱ መንገደኞች ወደ ኢትዮጵያ አየር መንገድ ቦይንግ 720 አውሮፕላን ውስጥ ገብተን የተመደበልንን መቀመጫ እንድንይዝ በተነገረን መሰረት እየገባን መቀመጫችንን ያዝን። እንደ አጋጣሚ ሆኖ ገና ከመንገደኞቹ ፍተሻ አካባቢ ስፍራ ጀምሮ በምትፈጽማቸው ለየት ያሉ ድርጊቶቿ ከመንገደኞች ሁሉ ትኩረቴን የሳበችው ያቺ መልከ መልካም ወጣት በመካከላችን በተለያለ
መተላለፊያ ይለየናል እንጂ በጎን ትይዩ ሆነን ነበር የተቀመጥነው። አንዳንድ ጊዜ የአጋጣሚዎች በድንገት መገጣጠም ግርምት ውስጥ ይከተኛል። ለየት ባሉ ድርጊቶቿና እንቅስቃሴዎቿ ከመጀመሪያው የእይታ ግንኙነታችን አንስቶ ትኩረቴን የሳበችው ይህች ወጣት ማንነቷ ሳላውቅ ትኩረቴን የሳበችውን ያህል እሷን በበኩሏ ማንነቴን ሳታውቅ ለካ ትኩረቷን ስብየዋለሁ መሰለኝ አውሮፕላን ውስጥ ገብተን የተመደበልን መቀመጫ ከያዝንበት ቅጽበት አንስቶ ደግሞ ደጋግማ ታየኛለች። አይኖቿ ግራና ቀኝ ያማትራሉ፣ ተመልሰው ደግሞ ወደ እኔ አቅጣጫ ይወረወራሉ። ከቀድሞ ለየት ያለ የመረበሽ ሁኔታ ያየሁባት ቢመስለኝም በሩቁ በተደጋጋሚ በመታየታችን የተፈጠረ ሊሆን ይችላል በሚል ግምት ውስጥ ለጊዜው የተለየ ጥርጣሬ አልነበረኝም። አስመራ ላይ ጥቂት ቆይታ ካደረግን በኋላ በአቴንስና ሮም አድርጎ ወደ መጨረሻ መዳረሻው ፈረንሳይ ዋና ከተማ ፓሪስ የሚበራው ቦይንግ 720 አውሮፕላን ከቀደመው የቀዳማዊ ኃይለ ሥላሴ ዓለም አቀፍ አውሮፕላን ማረፊያ ኮክቦ ሲነሳ ጊዜው ገና ከጠዋቱ 1 ሰዓት ተኩል ሲሆን በውስጡ 94 ተሳፋሪ መንገደኞችና 9 አውሮፕላን ሰራተኞች ጭኖ ነበር። የአውሮፕላኑ አብራሪ ካፒቴን ቀጸለ ኃይሉ ነበሩ። ለአውሮፕላን በረራ እንግዳ ባለመሆኔ አውሮፕላኑ የቦሌ ምድር ለቆ አየር ላይ መንሳፈፍ እንደጀመረ አስመራ ጠቅላይ ፍርድ ቤት ስላለብኝ የይግባኝ ቀጠሮ ላይ በማስታወስ ነበር ማሰላሰል የያዝኩት። አየር መንገዳችን ዝና ካተረፈበትና ዓለም አቀፍ እውቅና ካገኘበት አንዱ የበረራ አስተናጋጆች በተፍለቀለቀ ፈገግታ የሚሰጡት መስተንግዶ መሆኑ ይታወቃል። ሰልጥኖ በአየር ላይ ከሞት ጋር ግብግብ። ከምድር ተነስቶ መብረር እንደጀመረ በ13ኛው ደቂቃ በውስጥ የድምፅ ማጉያ ሁላችንም ተሳፋሪዎች በሙሉ ጥርት አድርገን የሰማነውን አስደንጋጭ ቃል በአማርኛና በእንግሊዝኛ ቋንቋ ተላለፈ። ይህ አውሮፕላን ተጠልፏልና ማንም መንገደኛ ከተቀመጠበት እንዳይንቀሳቀስ የሚል አስደንጋጭ ትዕዛዝ ነበር በአማርኛና በእንግሊዝኛ የተላለፈልንና የሰማነውን። በበኩሌ ጆሮዎቼ ማመን ነበር ያቃተኝ። ትዕዛዙ በተደጋጋሚ በመተላለፉ እንደኔው የገዛ ጆሮአቸውን ያላመኑ ቢኖሩም እንኳን ለማመን አስቸጋሪ አልነበረም። ሁላችንም እርስ በርሳችን ከመተያየት በቀር በወቅቱ የምናደርገው ማሰብ እንኳን አልቻልንም። አውሮፕላኑ ውስጥ ከነበረው ተሳፋሪዎች ውስጥ በዚህ ባልታሰበ ድንገት አስደንጋጭ ክስተት ያልተደናገጠና ልቡ ትርታ በፍጥነት ያልጨመረበት ቢኖር የአውሮፕላን ጠላፊዎቹ ያቀነባበሩትና የሚሰሩት መሆን አለባቸው ከማለት በቀር የሚጨምረው ነገር አይኖረኝም። አሜሪካውያንና እንግሊዛውያን ተሳፋሪዎች መኖራቸው አስታውሳለሁ። የአውሮፕላን ጠላፊዎቹ ማንነት በጥቂት ጊዜ ውስጥ ነበር የለየናቸው። እኔ በበኩሌ ድንጋጤ ይበልጥ የጨመረው ከፍተሻ ቦታ አንስቶ ቀልቤን የሳበችውና ሲጋራ ላይ በላዩ ታጨስ የነበረችውን ያቺ ቀላ ያለችውን መልከ መልካም ወጣት የአውሮፕላን ጠላፊ ቡድን አባል መሆኗን በማወቄ ነበር። ለየት ያሉ ድርጊቶቿ፣ ማንንም ሳታፍር ሲጋራ ላይ በላዩ ማጤሷ፣ አይኖቿ ግራና ቀኝ ማተራመሳቸው የመሳሰሉት እንቅስቃሴዎቿ ነበር ከሌላው መንገደኞች በተለየ ሁኔታ ትኩረቴን የሳበችው። እንደመሰለኝ ትኩረቴ እንዳረፈባት ካወቀችበት ቅጽበት አንስታ ደግሞ ደጋግማ ስታየኝ አይኖቿን ይጋጩ የነበረው በእኔ ላይ ጥርጣሬ አድሮባት ሳይሆን አይቀርም። በአውሮፕላን ውስጥ ሳይቀር መተላለፊያ ነበር የሚለየን እንጂ እምብዛም ሳትርቅ ከጎኔ በትይዩ ወንበር ላይ ነበር የተቀመጠችው። ከዚህ በተጨማሪ በወቅቱ ምክንያቱ በውል ባይገባኝም ሌሎች የወጣት ቡድኖች ተጓዦች መኖራቸውን ላጤን በመቻሌ ሁሉም ወደ እኔ አቅጣጫ አፍጥጠው ያዩ ነበር። ለካስ ሳላውቀው በሁለት ተቃራኒ ቡድኖች እይታ ውስጥ ገብቼ ነበር ያረፍኩት። አውሮፕላን ጠላፊዎቹ 5 ወንዶችና 2 ሴቶች ሲሆኑ ከመቀመጫቸው እየተነሱ አውሮፕላኑ መጥለፉን ተግባራዊ ለማድረግ ሲሞክሩ ከሌሎች አውሮፕላን ጠላፊ አክሻፊ የደህንነት ሰራተኞች ጋር ትንቅንቅ ተጀመረ። ያቺ መልካም ወጣትና ሌሎች የአውሮፕላን ጠለፋ ተባባሪ 5 ወጣት ወንዶችና አንዲት ሌላ ወጣት ሴት በድምሩ 7 ጠላፊዎች ከሌላ አውሮፕላን ጠለፋውን ከሚያከሽፉ የወጣት ቡድን ጋር ግብግብ ገጠሙ። ሳናስበው ከመቅጽበት ጥይት ተተኮሰ። በማናውቀው ባልጠበቅነው ድንገተኛ አደጋ መሃል ሳንፈልግ የገባነው ሰላማዊ መንገደኞች የመጀመሪያው የጥይት ተኩስ ከሰማንበት ቅጽበት አንስቶ የደረሰብንን ድንጋጤ በቃላት መግለጽ የሚቻል አይደለም። የጥይት ተኩሱ 2 መልክ ነበረው። ድምፅ ያለውና ድምፅ የሌለው መሳሪያዎች ነበሩ ጥቅም ላይ የዋሉት። በመሬትና በሰማይ መካከል ያለውን አየር እየቀዘፈ የሚበራው አውሮፕላን ውስጥ የተጀመረው ተኩስ ሕሊናን የሚያስት ነበር ቢባል ፈጽሞ ማጋነን አይሆንም። ጠላፊዎቹ ወደ አውሮፕላን አብራሪዎች ክፍል እንዳይገቡ የሚከላከሉ የአውሮፕላን ጠለፋ አክሻፊዎች ተኩሱን አጣጥፈውታል።
አውሮፕላን ጠላፊዎቹ በየተራ በጥይት እየተመቱ መውደቅ ጀመሩ። ከጀምሮ አንስቶ ቀልቤን የሳበችው ያቺ ወጣት በጥይት ተመታ ስትወድቅ ማየቴ ድንጋጤና ሐዘኔን ይበልጥ ጨመረው። ውስጤ ሲኮማተር ለራሴ ሳይቀር ተሰማኝ። በዚያ ቅጽበት የደረሰብኝን የመንፈስና የሕሊና ስቃይ፣ የአካልና የውስጥ መረበሽ ዛሬም ከብዙ ዓመታት በኋላ እንኳን ሳስታውሰው ይዘገንነኛል። ጠላፊዎቹ በጥይት ተመተው መውደቅ እንደጀመሩ ከጠላፊዎቹ አንደኛው አውሮፕላኑን በቦምብ አፈነዳዋለሁ የሚል የመጨረሻው ቃሉን ጮክ ብሎ ተናገረ። ይህንን ተናግሮ እንዳበቃ ድርጊቱን ፈጸመው። ቦምቡ ፈነዳ። ወጣቶቹን በጥይት ተመተው ወደቁ። አውሮፕላን ጠላፊዎቹ ላይ የሚተኩስ ወጣቶች በተኩስ የሰለጠኑ መሆናቸው በግልጽ ያስታውቃል። ጠላፊዎቹ ላይ የሚወርደው ጥይት አንዳቸውም አላስተረፋቸውም። ላይ በላይ የተነባበሩ ከወደቁት 7 አውሮፕላን ጠላፊ ወጣቶች መሃል 2ቱ ሴቶች ነበሩ። በአውሮፕላን ጠላፊዎችና ጠለፋ አክሻፊዎች መካከል በተካሄደው የተኩስ ልውውጥ ከ7ቱ አውሮፕላን ጠላፊዎች ሌላ 5 መንገደኞች፣ 2 የአውሮፕላኑ ሰራተኞች፣ 2 የአውሮፕላን ጠለፋ አክሻፊዎች በድምሩ 9 ሰዎች መጠነኛ ጉዳት ደርሶባቸዋል። በአውሮፕላን ጠላፊዎችና ጠለፋ አክሻፊዎች መካከል የተከናወነው ግብግብ የሕይወት መጥፋትና የአካል ጉዳት ፈጥሮ እንዳከተመ አውሮፕላን ጠለፋ አክሻፊዎቹ ከተሳፋሪዎቹ መሃል ለይተው ወደ እኔ ነበር ያተኮሩት። በተለይ አንደኛው የደህንነት ሰራተኛ የያዘውን ሽጉጥ ወደ እኔ በማነጣጠር እንዳትንቀሳቀስ ያልቅልሃል በማለት ጥብቅ ትዕዛዝ ያዘለ ማስጠንቀቂያ ሰጠኝ። ገና አይሮፕላን ማረፊያ ከደረስኩበት ጊዜ አንስቶ ያቺ ትኩረቴን ከሳበችው ወጣት ጋር አብረው ተጓዥ የነበሩ ወጣቶች መኖራቸው የተገነዘብኩትን ያህል ሌሎች በተመሳሳይ ዕድሜ አካባቢ የሚገኙ ወጣት ተጓዦች ቡድኖች እንደነበሩ ማጤን ችያለሁ። ለካስ ሳላውቀው ከጀምሮ አንስቶ በሁለት ተቃራኒ ቡድኖች የጥርጣሬ ቀለበት ውስጥ ገብቼ ነበር። ለዚህም ይመስለኛል የጠለፋ ድራማ እንደተገባደደ አውሮፕላን ጠለፋ አክሻፊዎቹ ከተቀሩት ተሳፋሪዎች መንገደኞች ሁሉ ለይተው እኔ ላይ ያተኮሩት። እንዳትንቀሳቀስ ያልቅልሃል የሚለውን ማስጠንቀቂያ ከተሰጠበት ቅጽበት አንስቶ አውሮፕላኑ ቦሌ ተመልሶ እስካረፈና መንገደኞች በሙሉ እንድንወርድ እስክንደረግ ድረስ ከመቀመጫዬ ንቅንቅ አላልኩም። አውሮፕላን አብራሪው ካፒቴን ቀጸላ ኃይሉ እንደዚያ ጥይት ሲዘንብበት፣ ቦምብ ሲፈነዳበት፣ በአውሮፕላን ጠላፊዎችና ጠለፋ አክሻፊዎች መካከል በተፈጠረው ግብግብና ተኩስ ተመተው በወደቁ ቁስለኞች አስክሬን የተሞላውን አውሮፕላን ከ45 ደቂቃዎች በረራ በኋላ የጉዞ አቅጣጫውን ቀይረው ወደ አዲስ አበባ ተመልሰው ማብረር ከተነሳበት ቀዳማዊ ኃይለሥላሴ ዓለም አቀፍ አውሮፕላን ጣቢያ በሰላም አረፍን። በበረራ ላይ እንዳለን ከውስጥ በተፈጠረ የተኩስ ልውውጥና ቦምብ ፍንዳታ አውሮፕላኑ መጠነኛ ጉዳት የደረሰበት ቢሆንም የዕለቱ አብራሪ ካፒቴን ቀጸላ ኃይሉና ረዳቶቻቸው ሳይደናገጡ በነበራቸው ልምድ በሰላም ማረፍ ችለናል። በአውሮፕላን ማረፊያው የጸጥታ አስከባሪዎች ነበሩ የተቀበሉን። የኢትዮጵያና የውጭ ሀገር ዜጎች ለየብቻችን ማረፊያ ተሰጥቶን አረፍን። የአየር መንገዱ የምሳ ግብዣ ካደረገልን በኋላ ኢትዮጵያውያን መንገደኞች ወደ ወንጀል ምርመራ ተወስደን ስለ አየር ጠለፋው ድርጊት ያየነውን ቃል እንድንሰጥ ተደረገ። እያንዳንዱ ተጓዥ ወደ አስመራ ለምን እንደምንሄድ ተጠየቀን። በበኩሌ በማግስቱ ኅዳር 30 ቀን 1965 አስመራ ጠቅላይ ፍርድ ቤት የይግባኝ ቀጠሮ እንዳለብኝ በእጄ የሚገኙትን የሰነድ ማስረጃዎች ሳይቀር በማቅረብ ማረጋገጥ በመቻሌ ከምሽቱ 1 ሰዓት ግድም ተለቅቄ ወደ ቤቴ ያመራሁ። የተለያዩ ዓለም አቀፍ የዜና አውታሮች ስለ አውሮፕላን ጠለፋው ተሳፋሪዎች መንገደኞች ዋቢ በማድረግ ዘገቡ። ዕለታዊው አዲስ ዘመን ጋዜጣ የኅዳር 29 1965 የአውሮፕላን ጠለፋውን ድራማ በማስመልከት ታኅሳስ 4 ቀን 1965 ሰፊና ዝርዝር ዘገባ አቀረበ። አዲስ ዘመን ባቀረበው ዘገባ መሰረት የጠላፊዎቹ ማንነት በዝርዝር አስነበበ። በዓለም አቀፍ የዜና አውታሮችና በአዲስ ዘመን ጋዜጣ በተገለጸው መሰረት የአውሮፕላን ጠላፊዎቹ አንደኛ አማኑኤል ዮሐንስ፣ በድምፁ የተለየ ጥንካሬ አማኑኤል ራዲዮ በመባል የሚታወቅ በታኅሳስ ወር 1964 ከሌሎች የአዲስ አበባ ዩኒቨርሲቲ ተማሪዎች ጋር በመሆን ንብረትነቱ የኢትዮጵያ አየር መንገድ የሆነውን የመንገደኞች ማጓጓዣ አውሮፕላን ከባህር ዳር ከተማ በመጥለፍ ካርቱም ካሳረፈ በኋላ ወደ ሊቢያ ቤንጋዚ የወሰደ ሲሆን አሁንም በተመሳሳይ የጠለፋ ተግባር ላይ ተሰማርቶ በተካሄደ የተኩስ ልውውጥ ሕይወቱ አልፏል። በዚያ የጠለፋ ወቅት ስሙ ቀይሮ በመጓዝ ለጊዜው ማንነቱ ሊታወቅ ባለመቻሉ ቤተሰቦቹ ሳይቀር ሕይወቱ ማለፉ ሳያውቁ ቆይተዋል። ሁለተኛ ዋለልኝ መኮንን በዩኒቨርሲቲ የተማሪዎች እንቅስቃሴ ንቁ ተሳታፊና መሪነቱ ታዋቂ የሆነው የፖለቲካው ሳይንስ ተማሪ ሲሆን በሚያቀርባቸው የፖለቲካ ትንታኔዎችና በመንግስት ላይ በሚሰጣቸው የፖለቲካ ሂሶች ተደማጭና ተወዳጅነት ያተረፈ ነበር። በዕለቱ በጠለፋ ተግባር ላይ እንዳለ በተኩስ ልውውጥ ሕይወቱ አልፏል። ሶስተኛ ማርታ መብራቱ
የአዲስ አበባ ዩኒቨርሲቲ የ7ኛ ዓመት የሕክምና ተማሪ የነበረች ስትሆን በተኩስ ልውውጡ ሕይወቷ አልፎ አዲስ አበባ ጴጥሮስ ወጳውሎስ ሥርዓተ ቀብሯ ተፈጽሟል። ከቦሌ አውሮፕላን ማረፊያ ፍተሻ ስፍራ አንስቶ ቀልቤን የሳበችው ያቺ መልከ መልካም ወጣት ይህችው ማርታ መብራቱ መሆኗን ኋላ ላይ ማወቅ ችያለሁ። አራተኛ ታደለች ገብረ ኪዳን በአንድ የማስታወቂያ ድርጅት ውስጥ ትሰራ የነበረችና በተማሪዎች እንቅስቃሴ ንቁ ተሳትፎ የነበራት ስትሆን በዕለቱ በአውሮፕላን ጠለፋ ተሳትፏ በተኩስ ልውውጡ ቆስላ በቁጥጥር ስር ውላለች። ከዚህ በተጨማሪም 5ኛ ዮሐንስ ፍቃዱ፣ 6ኛ ተስፋዬ ቢረጋ፣ 7ኛ ጌታቸው ሀብቴ በተኩስ ልውውጡ ሁሉም ሕይወታቸው አልፏል። በአውሮፕላን ውስጥ ከተሳፈሩት 14 እንግሊዛውያን መንገደኞች መካከል 2ቱ የቆሰሉ ሲሆን አንደኛው መንገደኛ የሃምፕሻየር ነዋሪ የሆኑት ሚስ ጆን ሎጅ በፈንጂ ፍንጣሪ እግራቸው ላይ ቀላል የመቁሰል አደጋ እንደደረሰባቸውና አጠገባቸው አንድ የአውሮፕላኑ የደህንነት ሰራተኛ በጥይት ተመቶ ሲወድቅ ማየታቸው ዘገባው አስረድቷል። ሚስተር ጆርጅ ሃርት የተባሉ ሌላኛው ብሪታናዊ ነጋዴ ከጀርባቸው አካባቢ የነበረው የአውሮፕላን የደህንነት ሰራተኛ 3 ጠላፊዎች ወደ አውሮፕላን አብራሪው ክፍል ሊገቡ ሲተናነቁ በጥይት እየመታ ሲጥላቸው ማየታቸውን ዘግበዋል። የቺካጎ ነዋሪ ሚስተር ፍራንክ ጌምባንክ ከጎናቸው ተቀምጦ የነበረ ወጣት ጋዜጣ ማንበቡን አቁሞ ከጫማ ውስጥ ሴንቲ በማውጣት በጠለፋው ወቅት እዚያው አጠገባቸው በአውሮፕላኑ የደህንነት ሰራተኞች በጥይት ተመቶ መውደቁን መናገራቸው ዘገባው ያስረዳል። አዲስ አበባ ወንጀል ምርመራ በሰጠሁት ቃል መሰረት አቃቤ ሕግ ምስክር በሆኑት የምስክርነት ቃሌ እንድሰጥ አዲስ አበባ ከፍተኛ ፍርድ ቤት እንድቀርብ ጥሪ ደረሰኝ። በአውሮፕላን ጠለፋው ተግባር ላይ ተሳትፈዋል ከተባሉት 7 ወጣቶች መሃል አንዷ ወጣት ሴት በተተኮሰባት ጥይት ሕይወቷ እያለፈ ቆስላ በመያዟ ነበር ለአቃቤ ሕግ ምስክርነት የተፈለጉት። ይህች ታምረኛ ልትባል የምትገባው ወጣት ታደለች ኪዳነ ማርያም እንደምትባል በኋላ ላይ ማወቅ ችያለሁ። በቦምቡ ፍንዳታ የተነሳ አውሮፕላኑ ውስጥ በጭስ ከመታፈንና መጠነኛ ጉዳት ከመድረሱ በስተቀር በአውሮፕላኑ ላይ አስጊ ጉዳት ባለመድረሱ ካፒቴን ቀጸላ ኃይሉና ረዳቶቻቸው ችሎታቸውን ተጠቅመው በሰላም አሳርፈዋል። አውሮፕላን አብራሪው ካፒቴን ቀጸላ ኃይሉ እንደዚያ ጥይት ሲዘንብበት ቦምብ ሲፈነዳበት በአውሮፕላን ጠላፊዎችና ጠለፋ አክሻፊዎች መካከል በተፈጠረው ግብግብና ተኩስ ተመተው በወደቁ ቁስለኞች አስክሬን የተሞላውን አውሮፕላን ከ45 ደቂቃዎች በረራ በኋላ የጉዞ አቅጣጫውን ቀይረው ወደ አዲስ አበባ ተመልሰው ማብረር ከተነሳበት ቀዳማዊ ኃይለ ሥላሴ ዓለም አቀፍ አውሮፕላን ጣቢያ በሰላም አረፍን። በበረራ ላይ እንዳለን ከውስጥ በተፈጠረ የተኩስ ልውውጥና ቦምብ ፍንዳታ አውሮፕላኑ መጠነኛ ጉዳት የደረሰበት ቢሆንም የዕለቱ አብራሪ ካፒቴን ቀጸላ ኃይሉና ረዳቶቻቸው ሳይደናገጡ በነበራቸው ልምድ በሰላም ማረፍ ችለናል። በአውሮፕላን ማረፊያው የጸጥታ አስከባሪዎች ነበሩ የተቀበሉን። የኢትዮጵያና የውጭ ሀገር ዜጎች ለየብቻችን ማረፊያ ተሰጥቶን አረፍን። የአየር መንገዱ የምሳ ግብዣ ካደረገልን በኋላ ኢትዮጵያውያን መንገደኞች ወደ ወንጀል ምርመራ ተወስደን ስለ አየር ጠለፋው ድርጊት ያየነውን ቃል እንድንሰጥ ተደረገ። እያንዳንዱ ተጓዥ ወደ አስመራ ለምን እንደምንሄድ ተጠየቀን። በበኩሌ በማግስቱ ኅዳር 30 ቀን 1965 አስመራ ጠቅላይ ፍርድ ቤት የይግባኝ ቀጠሮ እንዳለብኝ በእጄ የሚገኙትን የሰነድ ማስረጃዎች ሳይቀር በማቅረብ ማረጋገጥ በመቻሌ ከምሽቱ 1 ሰዓት ግድም ተለቅቄ ወደ ቤቴ ያመራሁ። የተለያዩ ዓለም አቀፍ የዜና አውታሮች ስለ አውሮፕላን ጠለፋው ተሳፋሪዎች መንገደኞች ዋቢ በማድረግ ዘገቡ። ዕለታዊው አዲስ ዘመን ጋዜጣ የኅዳር 29 1965 የአውሮፕላን ጠለፋውን ድራማ በማስመልከት ታኅሳስ 4 ቀን 1965 ሰፊና ዝርዝር ዘገባ አቀረበ። አዲስ ዘመን ባቀረበው ዘገባ መሰረት የጠላፊዎቹ ማንነት በዝርዝር አስነበበን። በዓለም አቀፍ የዜና አውታሮችና በአዲስ ዘመን ጋዜጣ በተገለጸው መሰረት የአውሮፕላን ጠላፊዎቹ አንደኛ አማኑኤል ዮሐንስ፣ በድምፁ የተለየ ጥንካሬ አማኑኤል ራዲዮ በመባል የሚታወቅ በታኅሳስ ወር 1964 ከሌሎች የአዲስ አበባ ዩኒቨርሲቲ ተማሪዎች ጋር በመሆን ንብረትነቱ የኢትዮጵያ አየር መንገድ የሆነውን የመንገደኞች ማጓጓዣ አውሮፕላን ከባህር ዳር ከተማ በመጥለፍ ካርቱም ካሳረፈ በኋላ ወደ ሊቢያ ቤንጋዚ የወሰደ ሲሆን አሁንም በተመሳሳይ የጠለፋ ተግባር ላይ ተሰማርቶ በተካሄደ የተኩስ ልውውጥ ሕይወቱ አልፏል። በዚያ የጠለፋ ወቅት ስሙ ቀይሮ በመጓዝ ለጊዜው ማንነቱ ሊታወቅ ባለመቻሉ ቤተሰቦቹ ሳይቀር ሕይወቱ ማለፉ ሳያውቁ ቆይተዋል። ሁለተኛ ዋለልኝ መኮንን በዩኒቨርሲቲ የተማሪዎች እንቅስቃሴ ንቁ ተሳታፊና መሪነቱ ታዋቂ የሆነው የፖለቲካው ሳይንስ ተማሪ ሲሆን በሚያቀርባቸው የፖለቲካ ትንታኔዎችና በመንግስት ላይ በሚሰጣቸው የፖለቲካ ሂሶች ተደማጭና ተወዳጅነት ያተረፈ ነበር። በዕለቱ በጠለፋ ተግባር ላይ እንዳለ በተኩስ ልውውጥ ሕይወቱ አልፏል። ሶስተኛ ማርታ መብራቱ
የአዲስ አበባ ዩኒቨርሲቲ የ7ኛ ዓመት የሕክምና ተማሪ የነበረች ስትሆን በተኩስ ልውውጡ ሕይወቷ አልፎ አዲስ አበባ ጴጥሮስ ወጳውሎስ ሥርዓተ ቀብሯ ተፈጽሟል። ከቦሌ አውሮፕላን ማረፊያ ፍተሻ ስፍራ አንስቶ ቀልቤን የሳበችው ያቺ መልከ መልካም ወጣት ይህችው ማርታ መብራቱ መሆኗን ኋላ ላይ ማወቅ ችያለሁ። 4ኛ ታደለች ገብረ ኪዳን በአንድ የማስታወቂያ ድርጅት ውስጥ ትሰራ የነበረችና በተማሪዎች እንቅስቃሴ ንቁ ተሳትፎ የነበራት ስትሆን በዕለቱ በአውሮፕላን ጠለፋ ተሳትፏ በተኩስ ልውውጡ ቆስላ በቁጥጥር ስር ውላለች። ከዚህ በተጨማሪም 5ኛ ዮሐንስ ፍቃዱ፣ 6ኛ ተስፋዬ ቢረጋ፣ 7ኛ ጌታቸው ሀብቴ በተኩስ ልውውጡ ሁሉም ሕይወታቸው አልፏል። በአውሮፕላን ውስጥ ከተሳፈሩት 14 እንግሊዛውያን መንገደኞች መካከል 2ቱ የቆሰሉ ሲሆን አንደኛው መንገደኛ የሃምፕሻየር ነዋሪ የሆኑት ሚስ ጆን ሎጅ በፈንጂ ፍንጣሪ እግራቸው ላይ ቀላል የመቁሰል አደጋ እንደደረሰባቸውና አጠገባቸው አንድ የአውሮፕላኑ የደህንነት ሰራተኛ በጥይት ተመቶ ሲወድቅ ማየታቸው ዘገባው አስረድቷል። ሚስተር ጆርጅ ሃርት የተባሉ ሌላኛው ብሪታናዊ ነጋዴ ከጀርባቸው አካባቢ የነበረው የአውሮፕላን የደህንነት ሰራተኛ 3 ጠላፊዎች ወደ አውሮፕላን አብራሪው ክፍል ሊገቡ ሲተናነቁ በጥይት እየመታ ሲጥላቸው ማየታቸውን ዘግቧል። የቺካጎ ነዋሪ ሚስተር ፍራንክ ጌምባንክ ከጎናቸው ተቀምጦ የነበረ ወጣት ጋዜጣ ማንበቡን አቁሞ ከጫማ ውስጥ ሴንቲ በማውጣት በጠለፋው ወቅት እዚያው አጠገባቸው በአውሮፕላን የደህንነት ሰራተኞች በጥይት ተመቶ መውደቁን መናገራቸው ዘገባው ያስረዳል። አዲስ አበባ ወንጀል ምርመራ በሰጠው ቃል መሰረት አቃቤ ሕግ ምስክር በሆኑት የምስክርነት ቃል እንድሰጥ አዲስ አበባ ከፍተኛ ፍርድ ቤት እንድቀርብ ጥሪ ደረሰኝ። በአውሮፕላን ጠለፋው ተግባር ላይ ተሳትፈዋል ከተባሉት 7 ወጣቶች መሃል አንዷ ወጣት ሴት በተተኮሰባት ጥይት ሕይወቷ እያለፈ ቆስላ በመያዟ ነበር ለአቃቤ ሕግ ምስክርነት የተፈለጉት። ይህች ታምረኛ ልትባል የምትገባው ወጣት ታደለች ኪዳነ ማርያም እንደምትባል በኋላ ላይ ማወቅ ችያለሁ። በቦምቡ ፍንዳታ የተነሳ አውሮፕላኑ ውስጥ በጭስ ከመታፈንና መጠነኛ ጉዳት ከመድረሱ በስተቀር በአውሮፕላኑ ላይ አስጊ ጉዳት ባለመድረሱ ካፒቴን ቀጸላ ኃይሉና ረዳቶቻቸው ችሎታቸውን ተጠቅመው በሰላም አሳርፈዋል።